ተናስተልን እንደምንላችኋል የተከበራችሁ ተመልካቾቻችን ዕለተ ሐሙስ ሚያዝያ 30 2017 ዓ.ም ከኢትዮጵያ ቴሌቪዥን እኩለ ቀን 6 ሰዓት ጀምሮ ለሁለት ተከታታይ ሰዓታት በርካታ ጉዳዮች የሚስተናገዱበት ዜና ኢትዮጵያ የዜና ሾው እነሆ አሁን ይጀምራል። ከዚህ ሰዓት አንስቶ በተለያዩ ጉዳዮች ከናንተ ጋር ቆይታ የሚያደርገውን ዜና ኢትዮጵያን እየመራን ደግሞ ጌታቸው ይግዛውና ማህሌት ታደለ ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮችን እናስቀድም። በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ እንዲጠናቀቁ ሊሰራ እንደሚገባ ተገለጸ። የባህልና ስፖርት ሚኒስቴር የ9 ወራት የስራ አፈጻጸም እየተገመገመ ነው። ከተቋማት ጋር በመቀናጀት የአዲስ አበባን ሰላምና ጸጥታ ማረጋገጥ ስለመቻሉ ተገለጸ። እንደ ሀገር የገጠሙንን ስብራቶች ለማከም ኢትዮጵያ ከ3 ዓመታት በፊት በጠረጴዛ ዙሪያ ለመመካከር የሚያስችል ሀገራዊ ምክክር ምዕራፍ መጀመሩ የሚታወቅ ጉዳይ ነው። ይህን የሀገራዊ ምክክር ምዕራፍን የተመለከተ ጉዳይን በዜናችን አካተናል። ከውጭ የሶሪያው ፕሬዝዳንት አልሻራአ ከእስራኤል ጋር ቀጥተኛ ያልሆነ ንግግር መጀመራቸውን አረጋገጡ። የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እዚህ አዲስ አበባ ሸጎሌ አካባቢ ከሚገኘው የኢቲቪ ዋናው ስቱዲዮ ወደ እናንተ እያሻገርን እንቀጥላለን። ከስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን በተለያዩ ስፍራዎች ላይ የተለያዩ ጉዳዮችን እየተከታተሉ ነው የቆዩት። በቀጥታ መስመር እየገቡም ተጨማሪ መረጃዎችን ያጋሩናል። ሪፖርተራችን መሐሪ ዓለሙ በቀጥታ መስመር ላይ ነው የሚገኘው። ቀደም ሲል በአርዕስተ ዜናው ያነሳነውን የባህልና ስፖርት ሚኒስቴር የ9 ወራት የእቅድ አፈጻጸምን በተመለከተ ተጨማሪ መረጃዎችን ያጋራናል። በዚህ የእቅድ አፈጻጸም ላይ በግንባታ ላይ የሚገኙ ስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ ሊጠናቀቁ እንደሚገባ ተነስተዋል። ጉዳዩን በተመለከተ ተጨማሪ መረጃዎችን ከሱ እንጋራለን። ምንተስኖት ይልማ ደግሞ የኢትዮጵያ የሃይማኖት ተቋማት ጉባኤ ከአጋሮቹ ጋር በመተባበር የአብሮነትና የልማት ዓለም አቀፍ ጉባኤን በመጪው ግንቦት 5 እና 6 በአዲስ አበባ ያካሂዳል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ባልደረባችን ነው። ወደ መስከረም ቸርነት ስንሻገር ደግሞ ከተቋማት ጋር በተሰራ ቅንጅታዊ ስራ የአዲስ አበባ ከተማን ሰላምና ጸጥታ ማረጋገጥ መቻሉ ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እንጋራለን። ሪፖርተራችን ሞላ ለማየሁ እንደዚሁ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ የኮሪደር ልማት ስራ በጥራትና በፍጥነት እየተከናወነ እንደሚገኝ ተገልጿል። አፈጻጸሙም ከ60 በመቶ ከፍ እንዳለ ጭምር ነው እየተነገረ የሚገኘው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል። የኢትዮጵያ ቴሌቪዥን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ዜና ኢትዮጵያ አጫጭር መረጃዎችን ያስቀድማል። በደቡብ ኢትዮጵያ ክልል በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት የተጎዱ ዜጎችን ለመደገፍ በሚደረገው ጥረት የባለድርሻ አካላት ተሳትፎ ተጠናክሮ ሊቀጥል እንደሚገባም የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። በክልሉ በተለያዩ አካባቢዎች የተጀመሩ የአስቸኳይ ድጋፍና መልሶ የማቋቋም ስራዎችን ለመደገፍ የሚያስችል የባለድርሻዎች ምክክር በአርባ ምንጭ ከተማ ተካሂዷል። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋማአ ዜጎችን ከተረጅነት ወደ ምርታማነት ለማሸጋገር በሚደረገው ጥረት አጋሮች ተግባሩን የቅዳቸው አካል አድርገው መደገፍ አለባቸው ብሏል። በክልሉ ከወላይታ ዞን ከናዳና ከመሬት መንሸራተት ስጋት ጋር በተያያዘ ካሉበት ቦታ ለተነሱ 800 ዜጎች በ3 የተመረጡ መንደሮች በመንግስትና በህብረተሰብ ተሳትፎ የመኖሪያ ቤት ግንባታም እየተካሄደ ነው። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው መንግስታዊ ያልሆኑ አጋር ድርጅቶች ዜጎች በእነዚህ አካባቢዎች መደበኛ ኑሮ ሲጀምሩ የሚያስፈልጉ መሰረተ ልማቶችን ለማሟላት የድርሻቸውን እንዲወጡም ተጠይቋል። በጋምቤላ ክልል ኦክስፋም የተሰኘ ግብረሰናይ ድርጅት በፀሐይ ኃይል የሚሰራ የውሃ መሳቢያ ፓምፕ በ4.5 ሚሊዮን ብር አስገንብቶ ለክልሉ አስረከበ። የክልሉ መስኖና ቆላማ አካባቢ ቢሮ ኃላፊ
ኮንግ ኩላንግ እንደገለጹት ድርጅቱ ያደረገው ድጋፍ አርሶ አደሩን ከዝናብ ጥገኝነት ለማላቀቅ በመከናወን ላይ የሚገኙ ተግባራትን ለማሳካት የሚያግዝ ነው። በጋምቤላ ክልል የኦክስፋም ድርጅት የገቢ ማስገኛና የኑሮ ማሻሻል ፕሮጀክት ኃላፊ የሆኑት አዝመራው በላይ ድርጅቱ ከተባባሪ አካላት ጋር በመሆን ስደተኞችና የአካባቢው ነዋሪዎችን ተጠቃሚ ለማድረግ የንጹህ መጠጥ ውሃ አቅርቦትና የመስኖ አውታር ዝርጋታን ጨምሮ የተለያዩ ተግባራትን በማከናወን ላይ እንደሚገኝ ገልጸዋል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው በጋምቤላ ወረዳ የተገነባውና 15 ሄክታር መሬት የማልማት አቅም እንዳለው የተነገረለት በፀሐይ ኃይል የሚሰራው ፕሮጀክት ከ4.5 ሚሊዮን ብር በላይ ወጪ የተደረገበት ስለመሆኑ ተገልጿል። በዜና ኢትዮጵያ ከሪፖርተሮቻችን ቀጥታ መረጃዎችን ወደምንቀበልበት ምዕራፍ ተሻግረናል። በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ እንዲጠናቀቁ ሊሰራ እንደሚገባ ተገልጿል። ይህ የተባለው ደግሞ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት የስራ ዕቅድ አፈጻጸምን እየገመገመ ባለበት መድረክ ላይ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን መሐሪ አለሙ በቀጥታ መስመር ላይ ነው የሚገኘው። መሐሪ እንደምንልሃል። የሚኒስቴር መስሪያ ቤቱ ባለፉት 9 ወራት ያከናወናቸው ተግባራትና የታዩ ክፍተቶችና የተነሱ ሀሳቦችም ካሉ ጠቅለል አድርገህ ብታቀርብልን። አመሰግናለሁ ጌታቸው። እንግዲህ ቀደም ብለክ አንተም እንዳልከው ማለት ነው በዛሬው ዕለት የጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት አፈጻጸም እየገመገመ ነው የሚገኘው። እንግዲህ በዚህ ግምገማ ላይ ከተነሱ ጉዳዮች መካከል በተለይ ደግሞ የስፖርት ማዘውተሪያ ስፍራዎችን ማስፋፋት ወይም ደግሞ የተጀመሩ ማዘውተሪያዎችን ማጠናቀቅ ላይ ትኩረቱን ያደረገ መስራት አለበት በሚል ከቋሚ ኮሚቴው የተነሱ ሀሳቦች ነበሩ ማለት ነው። በተለይ እንግዲህ እንደሚታወቀው የአዲስ አበባ ስቴዲየም ማለት ነው በተለይ የመሮጫ ትራኩን በተመለከተ እየተሰራ ያለ መሆኑ ይታወቃል። ይህ እየተሰራ የሚገኘው የመሮጫ ትራክ እንግዲህ ጥራቱንና ጊዜውን ጠብቆ መከናወን ወይም ደግሞ መሰራት አለበት። ይህንንም እንዲሰራ ክትትል ማድረግ እንዳለበትም የተነሳ ጉዳይ ነው። ከዚህ ባለፈ እንግዲህ ሌላው ደግሞ የተነሳ የስቴዲየም ጉዳይ ወይም ደግሞ መጨረስ አለበት የተባለው ደግሞ የአዲስ አበባ ስቴዲየም ነው። እንግዲህ እንደሚታወቀው የአዲስ አበባ ስቴዲየም ባለፉት 10 ዓመታት ውስጥ ተጀምሮ የነበረ ነገር ግን አሁን ከቅርብ ዓመታት በኋላ ስራው እየተሰራ ያለ መሆኑ ተጠቁሟል። እንግዲህ ይህ ስቴዲየምም አሁን ላይ ባለፉት በ9 ወራቱ አፈጻጸም እንደተገለጸው ማለት ነው ግንባታው የፊዚካል ስራው 23 በመቶ መድረሱም በሪፖርቱ ተገልጿል። በቀጣይ በ18 ወራት ወይም ደግሞ ከ2 ዓመት ባነሰ ጊዜ ውስጥ መጠቃለል ወይም ደግሞ መጨረስ አለበት ተብሎም በቋሚ ኮሚቴው የተነሳ ሀሳብ ነው። እንግዲህ ይህ እንዲሰራ ሁለቱም ወይም ደግሞ ሌሎችም ስቴዲየሞች በጅምር ላይ ያሉ እንደ ሀገር ማለት ነው እየተሰሩ የሚገኙ ስታዲየሞችን ለማጠናቀቅ መስሪያ ቤቱ ሚኒስቴር መስሪያ ቤቱ ክትትልና ድጋፍ በማድረግም መስራት አለበት የሚል አቅጣጫ አስቀምጦለታል ቋሚ ኮሚቴው። ከዚሁ ባለፈ እንግዲህ በአጠቃላይ ሚኒስቴር መስሪያ ቤቱ እየሰራቸው ከሚገኙት ተግባራት ባለፈ በተለይ የብሔራዊ ቲያትርን አፈጻጸም የተመለከተም በዛው ስር ስለሆነ ማለት ነው የታየ ጉዳይ ነበር። በተለይ ከብልሹ አሰራርና ከሙስና ጋር በተገናኘም እንግዲህ ብሔራዊ ቲያትር ላይ የሚታዩ ክፍተቶች ነበሩ። ይህ ክፍተት ከዚህ በፊት የተገኘው የኦዲት ግኝት ምን ደረጃ ላይ ነው የሚገኘው? ይህም በ9 ወራት አፈጻጸማችሁ ውስጥ አላካተታችሁትም፣ አላቀረባችሁትም የሚል ነገርም ከቋሚ ኮሚቴው ተነስቷል። ይህን በተመለከተም እንግዲህ በአሁኑ ሰዓት ያው የኦዲት ግኝቱ ከተገኘ በኋላ በአጠቃላይ በተቋሙ የተለያዩ ስራዎችን እየሰራን ነው። ነገር ግን ይሄ የመልካም አስተዳደር ችግሮችን ለመቅረፍም ሲባል አመራሮችን ከቦታቸው የማንሳት ስራም ተሰርቷል። ከዚህም ባለፈ እንግዲህ የግኝቱ ላይ በተመለከተም እንግዲህ እየተሰራ ነው ያለው። በቀጣይ ዓመት በ2018 መጨረሻ አካባቢ ይጠናቀቃል። ከዛ በኋላ ሪፖርቱ ይቀርባል ሲልም አንስቷል። ከዚህ ባለፈ እንግዲህ በአጠቃላይ በስፖርት ልማት እየተሰሩ ያሉ በርካታ ስራዎች መኖራቸውንም ማለት ነው የሚኒስትሯ ሸዊት ሸንካ አንስተዋል። እንግዲህ በአጠቃላይ ምላሹ ይኖራል ማለት ነው። እሱን አካተን ማታ ላይ የምናቀርብ ይሆናል። ጌታቸው መሐሪ ለደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን።
የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት በጥራትና በፍጥነት እየተሰራ እንደሚገኝ የፕሮጀክቱ ዋና አስተባባሪ አቶ ጥላሁን ወርቁ ገለጹ። ጥቅል አፈጻጸሙ ከ60 በመቶ በላይ መድረሱን የገለጹት ዋና አስተባባሪው ሌት ተቀን በፍጥነት እየተገነባ ስለመሆኑም ተናግረዋል። በሁለተኛው ምዕራፍ እየተገነቡ ካሉት ፕሮጀክቶች መካከል አንዱ የሆነው ፕሮጀክቱ 5 ክፍለ ከተሞች ውስጥ 867 ሄክታርና 43 ኪሎ ሜትርን የሚሸፍን ስለመሆኑም ተገልጿል። የብክለት ደረጃቸው እጅግ አስከፊና ከፍተኛ የጤና ጠንቅ ሆነው የቆዩ ወንዞችን የውሃ ጥራት እንዲሻሻል በማድረግ በኩልም ውጤት ማስመዝገቡ ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሞላ አለማየሁ በቀጥታ መስመራችን ላይ ነው የሚገኘው። ሞላ፣ አሁን አንተ በአካባቢው ላይ ነው የምትገኘውና ፕሮጀክቱ ምን ደረጃ ላይ እንደደረሰም እየተመለከትክ ነው ያለኸውና ኃላፊዎቹ ከተናገሩትም እንዲሁ ደግሞ አንተ ከተመለከትከውም ያየኸውን ጨምረህ ምልከታህን አጋራን። አመሰግናለሁ። በአዲስ አበባ በሁለተኛው ምዕራፍ ከሚገነቡ የኮሪደር ልማቶች ሁለቱ የወንዝ ተፋሰስና የወንዝ ዳርቻና የኮሪደር ልማቶች ናቸው። ከነዛ መካከል አንዱ የሆነው የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት ላይ ነው የሚገኘው። እንግዲህ ዋና መነሻ ከሆነው ከዚህ ፕሮጀክት ከእንጦጦ ስር ከሚገኘው መቀንጤ አካባቢ ነው ያለ ነው። አሁን በተለይም እንግዲህ ይህ የወንዝ ዳርቻና የኮሪደር ልማት በከፍተኛ ፍጥነት 24/7 እየተገነባ ይገኛል። 24 ሰዓትና ሳምንቱን በሙሉ እየተገነባ ይገኛል። ፕሮጀክቱ በከፍተኛ ፍጥነት እየተገነባ መሆኑን በአዲስ አበባ ከተማ አስተዳደር የከንቲባ ጽሕፈት ቤት ኃላፊ እና የፕሮጀክቱ ዋና አስተባባሪ አቶ ጥላሁን ወርቁ ገለጻ አድርገውልናል። እዚህ አጠገብ ያሉ ፕሮጀክቱ ምን ደረጃ ላይ ነው ያለ የሚለውን ያብራሩልናል። አመሰግናለሁ አቶ ጥላሁን። አሁን የምንገኝበት የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት በአሁኑ ሰዓት ምን ደረጃ ላይ ደርሷል ማለት ይቻላል? አመሰግናለሁ ሞላ። አጠቃላይ አፈጻጸሙን ለመግለጽ ባለፈው ሳምንት በነበረ ሪፖርት ከ60% በላይ ደርሷል። የዚህ ሳምንት ስራን ሳያካትት ይሄ ፕሮጀክት በስፋቱ በፕሮጀክት አይነት ብዛትና በፕሮጀክቱ ርዝመት በጣም ትልቅ ነው። 21 ኪሎ ሜትር ከዚህ በፍሬንድሺፕ አርጎ ፒኮክ ነው የሚደርሰው። አሁናዊ አፈጻጸሙ ከ60% በላይ ደርሷል። አጠቃላይ መሰረታዊ የምንላቸው ስራዎች በተለይ የተፋሰስ ልማቱን በተመለከተ ከ80% በላይ ነው ያለው። የፍሳሽ ማስወገጃ የፍሳሽ ቆሻሻ ማስወገጃ መስመር ዝርጋታ ወደ 90% ነው ያለው። አጠቃላይ በውስጡ ያሉ የተለያዩ ለህዝብ አገልግሎት የሚሰጥና ይሄን ከዚህ በፊት የህብረተሰባችን ጤና ጠንቅ የሆነ ቦታ ቀይሮ ውብና መዝናኛ ለማድረግ የሚጨመሩ የተለያዩ አገልግሎቶች ፋሲሊቲና አሚኒቲ የምንላቸውን ጨምሮ ነው 60% አካባቢ የሚሆነው። በአጠቃላይ ፕሮጀክቱ በአመራር ክትትል በተለያዩ አካላት ቅንጅት ከፌዴራል እስከ ከተማ አስተዳደሩ ወረዳ ያሉ ተቋማት በፕሮጀክቱ አስተባባሪ ቲምና በሚመለከታቸው ሁሉ ተባባሪነት ስኬታማ በሆነ ባልተጠበቀና እኛም በዚህ ደረጃ ይጠናቀቃል ብለን ባልገምት ነው ፍጥነት ነው እየሄደ ያለው። ሰሞኑን በዝናብ ጥቂት መስተጓጉሎች ከመፈጠሩ ባለፈ ስኬታማ በሆነ አግባብ እየሄደ ነው ያለው ማለት ነው። ምን ዋና ተግባራት ተከናወኑ ማለት ይቻላል? እስካሁን ያው ከፊት ለፊታችን ከሚታየው ከእንጦጦ ተራራ የተፋሰስ ልማት ስራ ጀምሮ በወንዝ ዳርቻ ላይ የወንዝ መጠበቂያ ግንብ ግንባታ ኦልሞስት አብዛኛው ስራ እየተጠናቀቀ ነው ያለው። እስከ ፒኮክ ድረስ ዘልቋል። በተወሰነ ጊዮን አካባቢ ከቀረ ቦታ ውጪ እየተጠናቀቀ ያለ ነው። የፍሳሽ ማስወገጃ ቅድም እንደጠቀስኩት ሱም ወደ 90% ፒኮክ ግቢ ድረስ ደርሷል። ሌሎቹ የሳይክል ሌንና የእግረኛ መንገድ አሁን ቆመን ኢንተርቪው የሚደረግባቸው ከዚህ 21 ኪሎ ሜትር የመሬት ዝግጅት ተደርጓል። የኮንክሪት ካስቲንግ እና የሳይክል ሌን ደግሞ የፒግመንት ፔቭ ማድረግ ስራዎች ናቸው የሚቀሩት። እነዚህ ሜጀር የምንላቸው ስራዎች ናቸው። በውስጡ በርካታ ተጨማሪ ስራዎች አሉ። አዳዲስ የአስፋልት መንገድ ግንባታ አለ ከ3.5 ኪሎ ሜትር በላይ የሚሆን
የሳይክልና የወክዌውን እንዳልኩት 21.5 ኪሎ ሜትር በአንዱ የሪቨር ሳይድ በኩል ያለ ነው። በሁለቱም ጋር ሲሆን 43 ኪሎ ሜትር ነው የሚሆነው። ይሄንን የወሰን ማስከበር ስራን የተፋሰስ ልማቱን ስራ የመስራት እነዚህ የምታያቸው የላንድስኬፕ ስራዎች በአብዛኛው የተጠናቀቁ ነው። የመሰረተ ልማት ዝርጋታ ነው አሁን በስፋት እየተካሄደ ያለው። አሁን ከቆምነው ቦታ እስከ ፒኮክ ባለ የመብራት መሰረተ ልማት ተዘርግቶ የሚጠናቀቅ ከሆነ ኮኔክቲቪቲውን በቀጣይ ከአንድ ወር እስከ 2 ወር ባለ ጊዜ የአምስቱንም ፓርኮች ኮኔክት እናደርጋለን ማለት ነው። ከንጦጦ ተነስተን በኮሪያ ፓርክ አድርገን ፍሬንድሺፕን አቋርጦ በእሬቻ አድርጎ ፍሬንድሺፕ የሚያስገባው ወክ ከዚህ እያደረጉ መሄድ ይቻላል ማለት ነው። እናመሰግናለን ለሰጡን ማብራሪያ። የእንጦጦ ፍሬንድሺፕ ፓርክ ፒኮክ ዋና አስተባባሪ አቶ ጥላሁን ወርቁን አመሰግናለሁ። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት 5 ፓርኮችን እርስ በርስ የሚያገናኝ ሲሆን ከዛ በተጨማሪም በዋናነት የወንዞችን ብክለት መልሶ ወደ ነበሩበት በመመለስ ለአዲስ አበባ ከተማ ከፍተኛ ድምቀት ይፈጥራል ተብሎ ይጠበቃል። ለአሁን ያለን መረጃ ይመስላል። እናመሰግናለን ሞላ ለመረጃ። ጥሩ ቀን ይሁንልህ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደቀጠሉ ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአጋር ተቋማትና ዓለም አቀፍ ድርጅቶች ጋር በመተባበር የሰላም የአብሮነትና የልማት ዓለም አቀፍ ጉባኤን ግንቦት 5 እና 6 በአዲስ አበባ እንደሚካሄድ አስታውቋል። ጉባኤው ኢትዮጵያ የአፍሪካን አጀንዳ በማስተጋባት ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክር ሀሳብ ይቀርብበታል ተብሎም ነው የሚጠበቀው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ደግሞ ሪፖርተራችን ምንተስኖት ይልማ በቀጥታ መስመራችን ላይ የሚገኘው። ምንተስኖት እንደምን ውለሃል? ለዚህ ዓለም አቀፍ ጉባኤ የተደረገው ዝግጅት በአጠቃላይ ምንድነው የሚመስለው? ኢትዮጵያስ እንደ ሀገር በዚህ ጉባኤ ምን ጠቀሜታ ታገኛለች ተብሎ ይታሰባል? አመሰግናለሁ ጌታቸው። እናንተም እንደገለጻችሁት የኢትዮጵያ የሃይማኖት ተቋማት ጉባኤ ከግንቦት 5 እስከ 6 ከአጋር ድርጅቶችና ተቋማት ጋር በጋራ በመሆን ዓለም አቀፍ ጉባኤ ያካሂዳል። ይህ ጉባኤ ሲካሄድ 3ኛው ነው። ይህ የሰላም የአብሮነትና የልማት የእድገት ጉባኤ በመባል ለሚታወቀው ጉባኤ እንግዲህ ከዓለም አቀፍ ተቋማት የሃይማኖት መሪዎች፣ የተለያዩ የመንግስት የስራ ኃላፊዎች፣ የልዩ ልዩ ተቋማት እንደዚሁ ተወካዮች፣ እንደዚሁም ታዋቂ ግለሰቦች እና ምሁራን ልዩ ልዩ ባለድርሻ አካላት ይሳተፋሉ ተብሎ ነው የሚጠበቀው። እንግዲህ ይህ ጉባኤ ከቡድን 20 አባል ሀገራት ጉባኤ ቀደም ብሎ የሚካሄድ እንደመሆኑ መጠን እንግዲህ ኢትዮጵያ የአፍሪካን አጀንዳ በማንጸባረቅ ረገድ ወይንም አጉልቶ በማሳየት ረገድ ሚናዋን ትወጣለች ተብሎ ነው የሚጠበቀው። እንግዲህ ከጉባኤው ከግንቦት 2 ጀምሮ የተለያዩ ሀገራት መሪዎች፣ ታዋቂ ግለሰቦችና ልዩ ልዩ ባለድርሻ አካላት ወደ አዲስ አበባ ይገባሉ ተብሎ ነው የሚጠበቀው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ከሆነ የሃይማኖት ተቋሙ እንግዲህ የሃይማኖት ተቋማት ጉባኤው ይህ ጉባኤ እንዲካሄድ በኢትዮጵያ እንዲካሄድ የዓለም አቀፍ ጉባኤ በኢትዮጵያ እንዲካሄድ እንዲሁም የቡድን 20 አባል ሀገራት በደቡብ አፍሪካ እንዲካሄድ ያላሰለሰ ጥረት ሲያደርግና የመደራደር አቅሙንም ከፍ እንዳደረገ ነው የገለጹት። እንግዲህ በዚህ በ2 ቀናት ውስጥ ለሚካሄደው ጉባኤ የተለያዩ አጀንዳዎች ይነሳሉ ተብሎ ነው የሚጠበቀው። ለምሳሌ የሰላምን ከማጽናት አንጻር ከአረንጓዴ ልማት እንደዚሁም ከአየር ንብረት ለውጥ ጋር በተያያዘ ልዩ ልዩ አጀንዳዎች እንደዚሁ ይነሱና የአቋም መግለጫም ይያዝበታል ተብሎ ነው የሚጠበቀው። እንግዲህ ኢትዮጵያ ይህንን ጉባኤ ስታዘጋጅ ዘርፈ ብዙ ጠቀሜታዎች እንደዚሁ ታገኛለች ብለዋል በመግለጫው። ዋና የሚባሉት እንግዲህ እንደሚታወቀው የዚህ የኮንፈረንስ ቱሪዝም ከቅርብ ጊዜ ወዲህ በሀገራችን እየተስፋፋ የመጣ የቱሪዝም መስክ ነው። ኮንፈረንስ ቱሪዝም አዲስ አበባም በርካታ ጉባኤዎችን እያካሄደች ትገኛለች። ይህ ጉባኤም ከዓለም አቀፍ በጠቅላላ የሚመጡ ታላላቅ ሰዎች፣ መሪዎች፣ የሃይማኖት መሪዎች እንደመሆናቸው መጠን እንግዲህ ከግንቦት 2 ጀምሮ በሚኖራቸው ጊዜ በአዲስ አበባ እንዲሁም ከአዲስ አበባ ውጪ እየተሰሩ ያሉ የኮሪደር ልማትና የመልሶ ማልማት ስፍራዎች እንደዚሁም የተጠናቀቁ ፕሮጀክቶችን እንዲጎበኙና ስለ ሀገራችን የተሻለ ገጽታ እንዲኖራቸው ተመልሰው ደግሞ ወደ የሀገሮቻቸው ሲሄዱ እንግዲህ እንዲያስተዋውቁ ለማድረግ ከፍተኛ የሆነ ስራ ይሰራል ነው የተባለው። እንግዲህ ቀሲስ ታጋይ ታደለ የሚዲያ አካላት ምን ሚናቸው ምንድነው ተብሎ ለተጠየቁት ጥያቄም እንደዚሁ ምላሽ ሰጥተዋል። የሚዲያ ተቋማት የሃይማኖትም ይሁን ከሃይማኖት ውጪ ያሉ የሚዲያ ተቋማት
ይህንን በማስረጽ ረገድ ያለምንም ልዩነት ያለምንም አድሎ ይህንን ጉባኤ ከጅማሬው አንስቶ እስከ ፍጻሜው ድረስ እንግዲህ በእግር በእግር እየተከታተሉ ለምእመናኖቻቸው ወይንም ለኦዲየንስ ለአድማጭ ተመልካች እንዲያደርሱና በአገር አቀፍ ደረጃ ይሄ የሃይማኖት ጉዳይ አይደለም የሀገር ጉዳይ ነው። ስለዚህ የሚመጡ እንግዶችም በሰላም መተው በሰላም ደግሞ ወደ የመጡበት ቦታ እስኪመለሱ ድረስ ያለውን ሁነት እየተከታተሉ የሚዲያ ተቋማት እንዲዘግቡ ወይንም መልእክት እንዲያስተላልፉ ጥሪ አቅርበዋል ማለት ነው። እንግዲህ የሃይማኖት ተቋማት ጉባኤ የሚያዘጋጀው በአዲስ አበባ የሚካሄደው ሶስተኛው ዓለም አቀፍ ጉባኤ የሰላም የአብሮነትና የትብብር ጉባኤ ከግንቦት 5 እስከ 6 ይካሄዳል። ለጊዜው ያለው መረጃ ይህን ይመስላል። ምን ተስኖት በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃዎች የሚሰጡባቸው ጉዳዮቻችን ይቀጥላሉ። ተመልካቾች ከተቋማት ጋር በመቀናጀት የአዲስ አበባ ከተማን ሰላምና ጸጥታ ማረጋገጥ ስለመቻሉ ተገለጸ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ከተለያዩ ባለድርሻ ተቋማት ጋር በተሰራ ቅንጅታዊ ስራ አዲስ አበባ ከተማ ሰላሟ የተረጋገጠባትና የሕግ የበላይነት የሚከበርባት ከተማ ሆናለች ብለዋል። ቢሮ ባለፉት 9 ወራት በቅንጅት የሰራቸውን ስራዎች እየገመገመ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመር ላይ ነው የምትገኘው። መስከረም እንደምን ቆይተሻል? የአዲስ አበባ ከተማ የሰላምና ጸጥታ ቢሮ በቅንጅት ከሌሎች ባለድርሻዎች ጋር በመስራቱ በከተማዋ ያለውን ሰላምና ጸጥታ በማረጋገጥ በኩል ምን ተገኘ ተባለ በመድረኩ ላይ? አመሰግናለሁ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ከተለያዩ እንግዲህ ተቋማት ጋር በቅንጅት የሚሰራቸው ስራዎች አሉ። ለአብነት ያህል ብናነሳ ከንግድ ቢሮ ጋር ሊሆን ይችላል፣ ከፍትህ ቢሮ እንዲሁም ከአዲስ አበባ ፖሊስና ሌሎች በአጠቃላይ በርካታ ተቋማት ጋር በጋራ በመሆን በመዲናችን አዲስ አበባ ሰላምና ጸጥታ ለማረጋገጥ እንግዲህ የተለያዩ የቅንጅት ስራዎችን እንደሚሰሩ ይታወቃል። ይህንኑም አስመልክቶ ታዲያ ባለፉት 9 ወራት በቅንጅት የተሰሩ ስራዎች ምን ያህል ውጤታማ ናቸው የሚለውን ቢሮ በዛሬው እየገመገመ ነው የሚገኘው። በዚሁ መድረክ ላይ ንግግር ያደረጉት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ መዲናችን አዲስ አበባ በርካታ ሁነቶችን የምታስተናግድ ዓለም አቀፍ ሁነቶችን አህጉራዊ ሁነቶችን የምታስተናግድ የተለያዩ ሃይማኖታዊ አደባባይ በላይ የሚከናወኑ ሁነቶችን የምታስተናግድ ናት። ባለፉት 9 ወራትም ታዲያ እነዚህ ሁነቶች ያለምንም ችግር እንዲከናወኑ ያደረገው በተሰሩ የቅንጅት ስራዎች መሆኑን ነው የገለጹት። በዚህም እንግዲህ አሁን ላይ አዲስ አበባ ከተማ ምንም አይነት የሰላምና ጸጥታ ችግር የሌለባት እንዲሁም ደግሞ የሕግ የበላይነት የተከበረባት ከተማ እንድትሆን ማድረግ ተችሏል ብለዋል። ታዲያ ይሄ በቀላሉ የተደረገ አይደለም። የተለያዩ የወንጀልን መከላከል ስራዎች ከማህበረሰብ ጋር በጋራ በመሆን በመሰራት መቻላቸው እንደሆነ የገለጹት ባለፉት እንግዲህ 9 ወራት ከተከናወኑ ስራዎች መካከልም እንግዲህ በዋናነት ደግሞ በአዲስ አበባ ከተማ እየተከናወኑ ያሉ የኮሪደር ልማት ስራዎችም እንዲሁ መዲናዋ እንግዲህ የከፍተኛ ብርሃን እንድታገኝ ማድረግ መቻሉ ወይም በተለያዩ አካባቢዎች ብርሃን እንዲኖር ማድረግ መቻሉ በምሽት ይሰሩ የነበሩ ወንጀሎች እንዲቀንሱ አስችሏልም ነው ያሉት። እንዲሁም ደግሞ ሲሲቲቪ ካሜራዎች መኖራቸውን በራሱ ደግሞ ወንጀልን ለመከላከል ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ነው የገለጹት። በአጠቃላይ ግን ከንግድ ቢሮ ጋር በከተማዋ እንግዲህ ህገወጥ ንግድን ከመከላከል አኳያ በአጠቃላይ ወይም ደግሞ ዋጋ ከፍተኛ ዋጋ እንዲወደድ ኑሮ የማስመሰል ስራዎች ሲሰሩ የነበሩ ነጋዴዎች ላይ ጭምር እርምጃ በመውሰድ ከንግድ ቢሮ ጋር በመሆን እንግዲህ የተለያዩ የህግ ማስከበር ስራዎች ሲሰሩ እንደነበረ ነው የገለጹት። ከሃይማኖት ተቋማት ጋርም በጋራ በመስራት እንግዲህ የተለያዩ በዓላት ያለምንም ችግር እንዲከናወኑ ማድረግ መቻላቸውን ነው የገለጹት። ለዚህ ደግሞ በዋናነት እንግዲህ ህዝቡን የሰላም ባለቤት አድርጎ መሰራት መቻሉ ነው በከተማዋ ሰላምና ጸጥታ እንዲሰፍን ያስቻለው ሲሉ ነው የነገሩት። ህብረተሰቡን ተሳታፊ በማድረግ እንዲሁም ደግሞ የሰላም እንግዲህ ባለቤት እንዲሆንና በሰላም ሰራዊት ውስጥ ተሳትፎ እንዲያደርግ በማድረግ የከተማዋን ሰላምና ጸጥታ ማስከበር መቻሉ ነው የተገለጸው ማለት ነው። ለሳቱ ያሉ መረጃዎች እነዚህ ናቸው። እናመሰግናለን መስከረም፣ ለመረጃሽ ጥሩ ቀን ይሆነልሽ። በዝርዝር ወደምንመለከተው ሌላ ዘገባ እናልፋለን። እንደ ሀገር የገጠሙንን ስብራቶች ለማከም ኢትዮጵያ ከ3 ዓመት በፊት በጠረጴዛ ዙሪያ ለመመካከር የሚያስችል ሀገራዊ ምክክር ምዕራፍ መጀመሯ የሚታወቅ ነው። ሀገራዊ ምክክር ኮሚሽንም እስካሁን በመጣበት ሂደት በተለያዩ የክልል ከተሞች የአጀንዳ ማሰባሰብ ስራዎችን ሲሰራ ቆይቷል። ዛሬም እየሰራ ይገኛል። ይህንን መነሻ በማድረግ የምክክር ኮሚሽኑ የመጣባቸው ምዕራፎች ምን ይመስሉ ነበር የሚለውን ሪፖርተራችን ነጻነት ፍቅሩ በተከታዩ ዘገባ ትዳስሰዋለች።
ኢትዮጵያውያን ከማህበራዊ ህይወታቸው ጋር የተሰናኘ ችግሮቻቸውን የሚፈቱበት ሀገራዊ ጥበብ አላቸው። ቀን ቆርጦ ተቀምጦ በማንኛውም ጉዳይ ላይ ተመካክሮ መግባባት የኢትዮጵያውያን አንዱ ቀለም ነው። ሆኖም በሀገረ መንግስት ግንባታ ረጅም ታሪክ ያላት ኢትዮጵያ ያላትን ሀገራዊ የመነጋገር ጥበብ ሳትጠቀም ዜጎቿ በሀሳብ የበላይነት ማመን ተስኗቸው እዚህም እዚያ በተፈጠሩ ችግሮች ስብራቶችን አስተናግዳለች። የኔ ብቻ ትክክል የሚለው አካሄድም የሌሎችን አድምጦ በሰላም አለመግባባት አለመቻል ሀገርን ዋጋ አስከፍሏታል፣ እያስከፈላትም ይገኛል። እስካሁን የመጣነውን ያህል መተናል። እስካሁን የጠፋውን ያህል ጠፍቷል። ካሁን ወዲያ ግን እንደዛ መቀጠል አይገባንም። ማለት ለተሻለ ህይወት እንመጥናለን ማለት አሁን እየኖርንበት ያለነው የህይወት ስታይል አይመጥነንም። ልንሰራባቸው የምንችል ልናድግባቸው የምንችል ሰፊ ጎዳናዎች አሉ። ያን ደግሞ የምንጀምረው እውነትን ከመነጋገር ነው። ብዙዎችም በአንድ ነገር ይስማማሉ። የሀገር ሰላምን የማጽናት ኃላፊነት የሁሉም ነው በሚል ለሀገሪቱ የሚያገባው አካል ሁሉ የሚሳተፍበት ሰላሙም ዘላቂ ይሆናል። አገር ግንባታውም የምናስተካክላቸውም ነገሮች ላይ ውጤታማ እንሆናለን ብዬ አስባለሁ። እንደ ሀገር የገጠሙንን ስብራቶች ለማከም በሀገር ልጅ ሀገር በቀል መፍትሄ በሚል በሀገራዊ ምክክር የጥላቻ ቁርሾ ልታስወግድ በሀሳብ ልትሞግት ኢትዮጵያ አሃዱ ብላ መንገዷን ስትጀምር ያኔ ሁሉም ልብ ውስጥ ይህ እውነት ነበር። የትም ቦታ ላይ የትም ብትሄድ የትም ምድር ላይ በኢትዮጵያ ምድር በፍቅር የምትኖርበትን ቀን ይናፍቃል። ይሄን ደግሞ ሁሉም ኢትዮጵያ የሚያውቀው በመሆኑ መመካከር ደግሞ ምክክር የኔ ወንድም ምን ሆነ ነው ምንድነው ያስቆረፈ ምንድነው ጠመንጃ ያስያዘ ምንድነው ወረቀትና በስክሪፕቱ ያስያዘ ምንድነው ፌስቡክ ላይ ያስለቀለቀ ብሎ ተመካክሮ ወይም ሶሻል ሚዲያ ላይ የሚያጽፈ ምንድነው ተብሎ ተመካክሮ ወደ መፍትሄ ለመምጣት ጅምሩ ስለሆነ በጣም የሚያስደስት ጉዳይ ነው። ሀገራዊ የምክክር ሂደት በዚህ ሁኔታ መጀመሩ በኢትዮጵያ ውስጥ አዲስ ምዕራፍ ነው። አዲስ የሚያሰኘው ሁኔታ ነው እንመካከር ማለት ራሱ አልነበረ። ደግፈኝ እንገዳደል የሚል ሁኔታ ነበረ ማለት። እኛ ሀገሩን እንደሚወድ ለህዝቡ ሰራለው እንደሚል ዜጎች መስራት ያለብን እንዲሳካ ነው። ጉድለቶች እንዲሞሉና ኢትዮጵያ ከችግሯ እንድትወጣ ነው መስራት ያለብን ብያምናለሁ። ኢትዮጵያ አሁን እየመከረች ነው። አለመግባባቶችንና ልዩነቶችን በምክክር ፈትቶ እንደ ሀገርም እንደ ህዝብም ወደሚቀጥለው ምዕራፍ ለመሻገር ሀገራዊ የምክክር ኮሚሽኑ በርካታ ምዕራፎችን እየተሻገረ ዛሬ ላይ ደርሷል። በተለይ ከፖለቲካ ፓርቲዎች በጣም ጥቂት ጣት የሚቆጠሩ ነበሩ ይደግፉ የነበሩት። አሁን ከ50 በላይ የሆኑ የፖለቲካ ፓርቲዎች ናቸው ከኛ ጋር አብሮ መስራት ላይ የሚገኙት። ደግሞ እየተመካከርን ነው። እዚህ ላይ ለህዝባችን በጣም ግልጽ እንደሆነ በእውነት በየቦታው በተለይ ተፎካካሪ ፓርቲዎች ገዢ ፓርቲ አንድ ላይ የፖለቲካ ካውንስሉ የፖለቲካ ፓርቲዎች ካውንስል ቀኝ እጃችን ነው። በጣም ደጋፊያችን በጣም አብሮን የሚሰራ ነው። ሀገራዊ የምክክር ሂደቱ በአሁኑ ሰዓት ሌላኛው ምዕራፍ ላይ ይገኛል። በዚህ ሂደት ውስጥ እየታየ ያለው የህዝብ ተሳትፎ የባለድርሻ አካላት ሚና ነገ የተሻለች ኢትዮጵያን የማየት መሻቱን ነው። በዚህ የቡድን ውይይት ላይ ያየሁት በአብዛኛው ጥሩ ሁኔታ አለ። የእኩልነት የሚገልጽ የማንነት የሚገልጽ ከሌሎች አካባቢዎች ጋር ያለውን ነገር ወንድማማችነት በኢትዮጵያ ደረጃ አንድ ሆኖ ለመሄድ የሚገልጽ ሁኔታዎች ታዝቤያለሁ። በውይይት ሀገር ይጸናል። የሀገር አንድነትን ለማጽናት ደግሞ ንግግርና ውይይት ለኢትዮጵያውያን የሚገባ ነው። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን ተመልካቾች። የሶሪያው ፕሬዝዳንት አልሻራ ከእስራኤል ጋር ቀጥተኛ ያልሆነ ንግግር መጀመራቸውን አረጋገጡ። ሁለቱ ሀገራት መካከል እየተባባሰ የመጣውን አለመግባባት ለማርገብ መንግስታቸው ከእስራኤል ጋር በአደራዳሪዎች በኩል ንግግር መጀመሩን አብራርተዋል። ፕሬዝዳንቱ ይህ መግለጫ በደማስቆ ከሚገኘው ፕሬዝዳንታዊ ቤተ መንግስት አቅራቢያ የደረሰውን ጥቃት ጨምሮ የእስራኤል የአየር ጥቃት ተባብሶ በቀጠለበት ወቅት መስጠታቸው ጉዳዩን በሰላማዊ መንገድ ለመፍታት ፍንጭ ያሳየ ስለመሆኑ ተገልጿል። ሁለቱም ሀገራት መቆጣጠር የማይችሉበት ደረጃ ላይ እንዳይደርስ ለማረጋጋት ከእስራኤል ጋር በተዘዋዋሪ መንገድ በአሸማጋዮች በኩል ድርድር መጀመሩን በሶሪያ ተጠባባቂ ፕሬዝዳንት የሆኑት አልሻራ መናገራቸውን የዘገበው አልጀዚራ ነው።
የቻይናው ፕሬዝዳንት ሺ ጂንፒንግ ሞስኮ መግባታቸው ተገለጸ። የቻይናው ፕሬዝዳንት ሺ ጂንፒንግ ሞስኮ የተገኙት ከፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገርና አጋርነታቸውን ለመግለጽ ነው ተብሏል። አገራቸው የሩሲያን ዘይትና ጋዝ በመግዛት ጠንካራ ኢኮኖሚ አጋር ስትሆን የጦርነቱ ምክንያትም ሞስኮ የምዕራባውያንን ማዕቀብ መቋቋም እንድትችል የረዳች ዋነኛ ደጋፊ ሀገር መሆኑን በዘገባው ተመላክቷል። ዩክሬን ሰው አልባ አውሮፕላኖችን በመጠቀም በሞስኮ ጥቃት እየሰነዘረችበት ባለበት ወቅት የፕሬዝዳንቱ መገኘት በርካታ ዓለም አቀፍ መገናኛ ብዙሃንን እያነጋገረም ይገኛል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የፕሬዝዳንቱ ጉዞውን አስመልክተው እንደተናገሩት ቀዳሚው ጉዳይ በሁለቱ ሀገራት መካከል ያለው ውጥረት እንዳይባባስ መከላከል ብቻ ነው ሲሉም ተደምጠዋል። የሩሲያም የስለላ አገልግሎትና ወታደራዊ ኃይሎች ደግሞ ሺ ጂንፒንግ በሚታደሙበት ሁለተኛው የዓለም ጦርነት መታሰቢያ ፕሮግራም ላይ ደህንነቱን ለመጠበቅ አስፈላጊውን ሁሉ እያደረጉ ስለመሆኑ ተሰምቷል። ሶቪየት ህብረትና አጋሮቿ በናዚ ጀርመን ላይ ድል የተቀዳጁበትን 80ኛ ዓመት ለማክበር የፊታችን አርብ በሞስኮ ቀይ አደባባይ በሚደረገው ወታደራዊ ትርኢት ላይ ፕሬዝዳንት ዢ ይገኛሉ ተብሎ ይጠበቃል ሲል የዘገበው ሮይተርስ ነው። በሌላ የውጭ ዜና ህንድና ፓኪስታን በገቡበት ግጭት የ44 ሰዎች ህይወት ማለፉ ተነገረ። ህንድ ኦፕሬሽን ሲንዶር በሚል በጀመረችው ዘመቻ በፓኪስታን ስር ባለው የካሽሚር ግዛት የአየር ጥቃት ፈጽማለች። በዚህ የአየር ድብደባ ደግሞ 31 ፓኪስታናውያን ህይወታቸውን አጥተዋል። ህንድ በምትቆጣጠረው ሌላኛው የካሽሚር ግዛት 14 ሰዎች ፓኪስታን በሰነዘረችው ጥቃት እንደሞቱ የዊዮን መረጃ አመልክቷል። የቱርኩ ሬዲዮና ቴሌቪዥን ቲአርቲ ደግሞ የሁለቱ ሀገራት ከፍተኛ ባለስልጣናት ውጥረቱን ለማርገብ እየተነጋገሩ መሆኑን ከፓኪስታን በኩል ባገኘሁት መረጃ አረጋግጫለሁ ሲል ዘግቧል።